ጤና ይስጥልኝ እንዴት አላችሁ የእግር ኳስ ወዳጆች ሰላም ጎሳዬ ነኝ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን የተለያዩ እግር ኳሳዊ ጉዳዮችን የምናነሳበት የዩቲዩብ ቻናል ነው ስለምትሰጡኝ ጊዜ እስከ ፕሮግራሙ ፍጻሜ አብራችሁኝ ስለምትቆዩ እጅግ አድርጌ አመሰግናለሁ ያው ኢንተርናሽናል ብሬክ ላይ ያለነው በኢንተርናሽናል ብሬክ አለማየት አለመስማት የማይቻል አንድ ነገር አለ ስለ ክርስቲያኖ ሮናልዶ ነው እንግዲህ ከምንጊዜም ምርጥ ተጫዋቾች መካከል የሆነው ክርስቲያኖ ሮናልዶ እንደው ለእግር ኳስ ተጫዋቾች ብቻ ሳይሆን ሌላም ፕሮፌሽን ላይ ለኛም ስለሱ ጥንካሬ በብዙ ማንሳት ይቻላል ጠንክሮ ስለመቆየት ስለ ሎንጄቪቲ ዴፊኒሽን ነው ማለት ይቻላል ይሄ ተጫዋች ከሊዮኔል ሜሲ ጋር አንድ ዘመን ላይ መምጣታቸውና በእግር ኳስ የፈጠሩትንም ልዩነት ሁላችሁ የምታውቁት ነው በዚህ በኩል የክርስቲያኖ ፋኖች አሉ በዛ በኩል ደግሞ የሊዮኔል ሜሲ እነዚህን ሁለት ተጫዋቾች በማነጻጸር የቆየ ታሪክ አለ ግን ደግሞ ለአንዳንዶች ሁለቱን ማነጻጸር የማይሆን ነው ሁለቱም የተለያዩ ፋኖች አሏቸው አንዳቸው ለአንዳቸው ግን የመፎካከሪያ ጊዜን ያመጡበት እና በአንድ ዘመን መኖራቸው ለፉክክራቸው የበላይነት መኖሩ ለእግር ኳስ የሰጡትም ድምቀት በጣም በልዩነት የሚነሳ ነው እነዚህ ሁለት ተጫዋቾች በብዙ ውጣ ውረድ ውስጥ ያለፉ በጥንካሬ የቆዩ በብዙ የምንመለከታቸው ናቸው የክርስቲያኖ ሮናልዶ 40 ዓመቱ ላይ ተገኝቶ በአዳዲስ ክብረ ወሰኖች መገለጥ ደግሞ ለክርስቲያኖ ሮናልዶ የሚቻል ነው በእንግሊዝ ፕሪሚየር ሊግ ይሁን በስፔን ላ ሊጋ በጣሊያን ሴሪያ በጣም ለትልልቅ ክለቦች የተጫወተ ነው እንደ ሪያል ማድሪድ ላለ ትልቅ ክለብ ደግሞ ወደ ማንቸስተር ዩናይትድ መምጣት እንችላለን መነሻውም እዛ ነበር ማለት ይቻላል ለቀጣዮቹ ለሪያል ማድሪድ ዩቬንቱስ ክብር የሚያበቃው በማንቸስተር ዩናይትድ ያሳየው ድንቅ ብቃት እንደሆነ መረሳት የለበትም በነዛ በከፍታ ዘመናቱ ሁሉ ስለ ክርስቲያኖ ሮናልዶ በማንቸስተር ዩናይትድ ብዙ ማለት ይቻላል በብዙዎች ልብ ውስጥ የሚቀረው የማንቸስተር ተጫዋች ያለ ነው ማለት ይቻላል ግን ደግሞ ስለ ክርስቲያኖ ለማወቅ እሱን ፌቨራይት ለማድረግ የማንቸስተር ዩናይትድ ደጋፊ መሆን አያስፈልግ ይሆናል ምናልባትም ግን ለእግር ኳሱ በጣም ቅርብ መሆን እግር ኳስን መረዳት ደግሞ ስለ ተጫዋቾች ማወቅ የተለየ ቦታ እንድንሰጠው ሊያደርገን ይችላል ስለ ክርስቲያኖ ሮናልዶ አስቀድሜም እንዳነሳሁት እንግዲህ በጣም በብዙ የሚጠቀስ ነው ይሄ ተጫዋች በእንግሊዝ ፕሪሚየር ሊግ በማንቸስተር ዩናይትድ የሰራው ይታወሳል በሪያል ማድሪድ እነዛ የቻምፒየንስ ሊግ ዋጫዎች የላሊጋ ስኬቶችን ቢሆኑ በዚሁ ተጫዋች የተገኙ ናቸው ማለት ይቻላል ደግሞ ወደ ዩቬንቱስም ሄዶ በግል በተለይ በጣም ምርጥ ብቃት ላይ ነበር የተገኘው በእርግጥ እንደገና ወደ ማንቸስተር ዩናይትድ የመጣበት ጊዜ ጥሩ አልነበረም ማለት ይቻላል ግን ደግሞ ስለ ክለቡ ስላለበት ነገርም እውነታውን ተናግሮ የሄደ ነው የሄደበት ሁኔታ ደግሞ ወደ ሳውዲ ፕሮ ሊግ መሆኑ በብዙዎች እንግዲህ ጥያቄዎችን ሲያስነሳ ቆይቷል እንግዲህ ገንዘብ ምንም አይደለም ለዚህ ተጫዋች እንደውም በቅርቡ ብሉምበርግ ባወጣው መረጃ መሰረት የመጀመሪያው ቢሊዮነር እግር ኳስም ተጫዋች እንደሆነ ሰምተናልና በአብዛኛው ወደ ሳውዲ ፕሮ ሊግ የሚሄዱ ተጫዋቾች ከገንዘብ ጋር የተያያዘ እንደሆነ ይታወቃል ተጫዋቹ ስለ ገንዘብ ግድ የሚለው አልነበረም ግን ደግሞ ይሄንን መጨመር በብዙ በተለየ እግር ኳስ ተጫዋቾች የሆነ ሰዓት እግር ኳስ ተጫዋች መሆን ማቆም ይኖርባቸዋልና ከዛ በኋላ እንግዲህ የኔ የሚሉት ታንጀብል የሆነ ነገር ያስፈልጋቸዋል የሚተዳደሩበት በተለይ ቤተሰብ መስርተው የሚቆዩ ከሆነ ፋይናንሻሊ በደንብ ጠንክረው የሚቆዩበትም እንደሆነ ይታወቃል ለማንኛውም ግን የሱ ወደ ሳውዲ ፕሮ ሊግ ሄዶ ለአልናስ መጫወት ለሌሎችም ደግሞ እድል የከፈተ በር የከፈተ ነው ማለት ይቻላል እንግዲህ ብዙዎቻችን ማንመለከተው ነበር ስለ ሳውዲ ፕሮ ሊግም እውቀቱም ደግሞ እንዲህ ያለ እግር ኳስ መኖሩን ትልልቅ ተጫዋቾችን ስለመሳቡ ስለ ፕሮጀክቱ ስላላቸው ስለ መገንባት ስለሚያስቡት ነገር ሁሉ በብዛት አንመለከትም ነበር ግን የሱ ተጽዕኖ በጣም የተለየ እንደሆነ ማንሳት ይቻላል ስለ ክርስቲያኖ ሮናልዶ ብዙ ነው ማለት የሚቻለው ብዙዎች እንግዲህ የሱን ስራ
ጎል ማስቆጠር ስለሆነ ስራው ቀላል ነው፣ ማንም የሚያደርገው ነው ይላሉ። ግን ደግሞ በዚህ ሀሳብ እኔ አልስማማም። ክርስቲያኖን መሆን ይጠይቃል በቃ እሱ የተገኘበት አሁን እዚህ ደረጃ ላይ ለመገኘት እንጂ ኳስና መረብ በማገናኘት ሌሎቹስ ለምን እንደዛ አላረጉም ነበረ? የዚህ ተጫዋች ጥንካሬ፣ ለስራው መገዛት፣ ደግሞ ፍላጎቱ ፕሮፌሽናል ነው ይሄ ተጫዋችና በዛ መንገድ የበለጠ መግለጥ የሚቻል ነው። ይሄንን ሀሳብ የሚያነሱት በእርግጥ ከሊዮኔል ሜሲ ጋር ስላለው ነገር ሲያነጻጽሩት ነው። ፍሌር ያለው የትኛው ተጫዋች ነው የሚያዝናናው ከተባለ ምንም ጥያቄ የለውም ሊዮኔል ሜሲ ነው የሚያዝናናው። ግን ደግሞ ሊዮኔል ሜሲን ከፍ ከፍ በማድረግ ክርስቲያኖን ደግሞ እንደዚህ ክሬዲቱን ማሳጣት የማይቻልበት ሁኔታ ነው ያለው። ሁለቱም በየራሳቸው መንገድ በጣም ስኬታማ የሆኑ ተጫዋቾች ናቸው። በእግር ኳሱ ዓለም ከሚነሱ ተጫዋቾች መካከል እነዚህን ሁለቱም መጥቀስ ይቻላል። የክርስቲያኖ ሮናልዶ ግን በዚህ መጠን በጥንካሬ መቆየቱ አሁንም በብዙዎች ዘንድ የሚያስደንቀው እንደሆነ ይታወቃል። የተለያዩ ክብረ ወሰኖችንም እየሰባበረ ነው የሚገኘው ይሄ ተጫዋች። እንግዲህ አሁንም በሮቤርቶ ማርቲኔዝ ስር በጣም ፖርቱጋልን እያገዙ ካሉ ትልልቅ ተጫዋቾች መካከል በዋናነት እሱን ማንሳት ይቻላል። ደግሞም አዲስ ሪከርድ ነው በትላንትናውም ጨዋታ ያስመለከተን። ትላንትና እንግዲህ ከሃንጋሪ ጋር ጨዋታ እንደነበራቸው ይታወቃል። ፖርቱጋልም ይሄንን ጨዋታ ለማሸነፍ በጣም ቀርባ ነበረ። በመጨረሻ ሰዓት ያው ሶቦስ ላይ ባስቆጠረው ጎል ሃንጋሪ በአቻ ውጤት እንዲጠናቀቅ ሆነ እንጂ ያው ክርስቲያኖ ሮናልዶ በጨዋታው 2 ጎሎችን አስቆጥሮ ኦል ታይም ስኮረር ሆኗል በወርልድ ካፕ ኳሊፋይንግ ማለት ነው። እና በዚህ ውድድር ላይ እንግዲህ ፖርቱጋል በትላንትናው ጨዋታ የ2026ቱን የዓለም ዋንጫ ቦታዋን እንግዲህ ካሁኑ ለማረጋገጥ ሊዝበን ላይ በተደረገው ጨዋታ ክርስቲያኖ ሮናልዶ 2 ጎሎችን አስቆጥሮ ነበረ። ከዛ በኋላ ነው እንግዲህ ሃንጋሪ አቻ አድርጋ 2-2 በሆነ አቻ ውጤት የተጠናቀቀው እና በትላንት ጨዋታ በቃ ማለፏን የምታረጋግጥበት ይሆን ነበረ። ግን ደግሞ ትላንትና ያሳዩን ቀርቷል በአቻ ውጤቱ ምክንያት። ግን 2ቱን ጎሎች ደግሞ ያስገኘው አንድም ፖርቱጋልን ወደ አቻነት ያመጣው ከዛ ደግሞ ወደ መሪነትም አምጥቶ የነበረው የክርስቲያኖ ሮናልዶ ጎል ነው። ኦል ታይም ኢንተርናሽናል ጎል ስኮሪንግ ሪከርድም ላይ ደርሷል። 143 ጎሎችን ያስቆጠረው ለሀገሩ ብሔራዊ ቡድን ባደረገው ጨዋታ እና የሮናልዶ 41ኛ ጎል ደግሞ በኳሊፋይንግ የሊዮኔል ሜሲ በ5 ጎሎች ልቆ አስቀምጦታል። ከሊዮኔል ሜሲ 3ኛ ደረጃ ላይ ከሚገኘው ፖላንዳዊ ኮከብ ደግሞ ሮቤርቶ ሌቫንዶቭስኪ በ9 ጎሎች ርቆ እንዲቀመጥ ነው ያደረገው። በ50 ኳሊፋይንግ ጨዋታዎች ነው 41 ጎሎች ላይ የደረሰው። ከዚህ ቀደም እንግዲህ የዚህ ክብረ ወሰን ባለቤት የነበረው የቀድሞ የጓቴማላ ተጫዋች ካርሎስ ሩይዝ ነበረ በኳሊፋይንግ እንግዲህ ይሄ የተያዘው። አሁን ተጫዋቹ በ40 ዓመቱ ክርስቲያኖ ሮናልዶ በ50 የኳሊፋይንግ ጨዋታዎች ላይ 41 ጎሎች ላይ የደረሰ ተጫዋች ነው። ትላንትና በመጀመሪያው አጋማሽ እንግዲህ ፖርቱጋሉን መሪ ያደረገበትን ጎል አስቆጥሮ ነበር። ከዛ ደግሞ እንዲሁ ከአቻነት በኋላ መሪ ያደረገውን ነበረ። ከዛ በኋላ ግን ያው በመጨረሻ ሰዓት በሶቦስ ላይ አማካኝነት ሃንጋሪ ጎል አስቆጥራ በአቻ ውጤት እንዲጠናቀቅ ሆኗል እና ተቀይሮ ወጥቶ ነበር ክርስቲያኖ ሮናልዶ እና ተጠባባቂ ወንበር ላይ ሆኖ የነበረውን ስሜት ታስታውሳላችሁ። ጎሉ ሲቆጠር የነበረውን ሪያክሽን የምናውቀው ነው። እንግዲህ ሮናልዶ በ948ኛው የክለብና የሀገራት ውድድሩ ላይ እንግዲህ ትላንትና ጎል አስቆጥሯል። በጣም በብዙ ጥንካሬ የሚገለጥ ትልቅ ተጫዋችም እንደሆነ እናነሳለን። በየጨዋታው በየተወዳደረበት ጊዜ ከተጫዋቹ ጋር የሚነሳ ብዙ ነገር እንዳለ እናስታውሳለን። አዳዲስ ነገሮችን ነው ይዞ የሚመጣው እና 1000 ጎል ላይ የመድረስ መንገዱም እንዲሁ የተባለ ሳይሆን ደግሞ በተግባርም እየታየ ያለ እንደሆነ ማንሳት ይቻላል። በኔሽንስ ሊግ እና በዩሮ ከፖርቱጋል ጋር ቻምፒየን ሆኗል። አሁን የክርስቲያኖ ሮናልዶ ምናልባትም የመጨረሻ እድሉ ነው ይሄ የዓለም ዋንጫን በከሬሮ ለማሳካት። በእርግጥ አንዳንዴ ዋንጫው በዋንጫዎች ብቻ የሚለካ አይደለም። የተጫዋቾች
ከሪራቸው ወይም በከሪራቸው የነበራቸው ምርጥ ጊዜ በዋንጫ ብቻ መለካት እንደሌለበት ይታወቃል። ግን ደግሞ እንዲህ ያለው የዋንጫ ትልቀት ከሀገሩ ብሔራዊ ቡድን ጋር የሚያሳካው በከሪሩ ያላሳካው ነገር ስለሆነ ያንን ቢያደርግ የሚጨምረው ነው እንጂ የሚያጎድለው አይደለም። ክርስቲያኖ ሮናልዶን ይህንን የዓለም ዋንጫ ማሸነፍ አለማሸነፍ ክርስቲያኖ ከመሆን አያስቀረውም እና ወይም የደረሰበትን ነገር እንዲያጠፋ የሚያደርገው አይደለም። ሁሌም በምርጥ ተጫዋችነት ከምንጊዜም ምርጥ ተጫዋቾች አንዱ እንደሆነ ሲታወስም የሚኖር ትልቅ ተጫዋች እንደሆነ ማንሳት ይቻላል። ግን ደግሞ ከፖርቱጋል ብሔራዊ ቡድን ጋር ቀረኝ የሚለው ነገር ካለ የዓለም ዋንጫን ስለሆነ ያንን የማሳካት የመጨረሻ እድል አለው እና በአሜሪካ፣ ሜክሲኮ እና ካናዳ መካከል በሶስቱ ሀገራት መካከል በሚደረገው የ2026 የዓለም ዋንጫ የመጨረሻ እድሉን የሚሞክርበት ነው። ፖርቱጋል አሁን ባላት ሁኔታ ለዛ የማይደርስበት ወይም ለዋንጫው አለማጨት አይቻልም። የክርስቲያኖ ሮናልዶን ፖርቱጋል ደግሞ የእሱ አስተዋጽኦም በብዙ የሚታይና በብዙም የተገለጠ ነውና በእያንዳንዱ ጊዜ እንደዚህ ክብረ ወሰኖችን እያሻሻለ በጥንካሬ እየተገለጠ ያለ ተጫዋች ነው ክርስቲያኖ ሮናልዶ። ስለዚህ ተስፋ አድርጎ የሚቀጥለው ይሄንን የዓለም ዋንጫ ደግሞ በከሪየሩ መጨመር ነው የእሱም ሀሳብ እና አሁን ከሮቤርቶ ማርቲኔዝ ጋር ይሄ ይሆናሉ የሚለው የብዙዎች ጥያቄና የሚያጓጓ ነው እና በዚህ ግን ከቀጠለ 1000 ጎል ላይ የመድረስ ተስፋው የበለጠ ከፍ ያለ እንደሆነ ማንሳት ይቻላል እና ክርስቲያኖ ሮናልዶ ማያርፍ የሚተጋ በእግር ኳስ የማይረሳ ጊዜን እያሳለፈ ያለ በ40 ዓመቱ ድንቅ ብቃቱ ላይ የተገኘ ለሌሎች ምሳሌ የሚሆን በእግር ኳስ ብቻ ላሉት ሳይሆን በሌሎች ፕሮፌሽኖች ውስጥም ላሉ ለሙያ መገዛትን ጠንቅቆ መቆየትን በደንብ የሚያሳይ ትጋትን የሚያስተምር አይነት ትልቅ ፕሮፌሽናል ነው ማለት ይቻላል ይሄ ፖርቱጋላዊ። አሁንም እንግዲህ በእግር ኳስ በብዙ የምናነሳው ያላቆመ የሚቀጥል ገና ነኝ የሚል አይነት ተጫዋች ነው ያለው። ኤነርጂ በጣም የሚያስደንቅ ነው። ገና ትናንትና እግር ኳስን የጀመረ ለወጣት ብሔራዊ ቡድን የተመረጠ ሁሉ ነው የሚመስለው። ተጫዋቹ ላይ የምትመለከቱት ፓሽን ያለው ኤነርጂ በጣም የሚያስደንቅ ነው። ለሌሎቹም የቡድን አጋሮቹ ደግሞ እንዴት መነሳሳት እንደሆነም የምንመለከትበት ነው። በእርግጥ ባለፈው ሳምንት የፍጹም ቅጣት ምት ስቶ ነበረ እና ከዛ ሁኔታዎች ውስጥ ወጥቶ ትላንትና ከክፍት ጨዋታዎች ጎሎችን ያስቆጠረበት እንደሆነ የምንመለከታለን እና በቡድኑም ያለው ኢምፓክት በጣም ትልቅ እንደሆነ አያይዘን ማንሳት እንችላለን እና ክርስቲያኖ ሮናልዶ ከምንጊዜም ምርጥ እግር ኳስ ተጫዋቾች አንዱ አሁንም ክብረ ወሰኖችን እያሻሻለ ቀጥሏል። ለቻነሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን። እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያን እንድታደርጉ በትህትና ጠይቃችኋለሁ። ስለ ፕሮግራሙ ያላችሁን አስተያየት ደግሞ በአስተያየት መስጫው ላይ አስቀምጡልኝ። ሁሉንም መለከታችኋለሁ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ሰላም።